አዲሱ የክራይ አባት ያመጣላት ሴት ለክራይ ብሎ መታለች። ዛሬ ግን ብዙ ነገሮች ተፈጥሯል። ጽናትና ክራይ ተጣልቷል ማለት ነው። እንለያይ ነው ያለችው ጽናት በአሁኑ ሰዓት በጣም ተበሳጭታለች። በጣም ለክራይ እየተቆጣች ደግሞ በራሷ ይቅር በለኝ ክራይ ስላሳዘንኩ በጣም ይቅር በለኝ ያለች ነው። ግን ደግሞ ከአቅሙ በላይ ሲሆን በዛሬ ቀን ጽናት በጥፊ ነው የመታት ማለት ነው። ምክንያቱም እሷ ብዙ ነገር ስትናገረው እሱ በቃ ማመን አቅቶታል። ምክንያቱም ለጽናት ራሱን ገዝቶታል። ለጽናት ስል ተንበርክኳል። ለጽናት ስል በአሁኑ ጊዜ ተሸንፏል። ለዛ ነው ከዚህ በላይ ምን ላድርግልሽ ብሏል። እሱ ግን ምንም ማቁ ምስጢር የለም። እችኛው ልጅ የመጣችው ሀሴት የምትባል ልጅ እዛ ቤት የመጣችው እሷም ለምን እንደመጣችው አታውቅም። ግን አባቱ ባለስልጣን ነው። በህግ ነው ያሳደጋት። ስርዓት አላት። ቢሆንም ግን ሂጂ ስለተባለች ብቻ አባቱን አክብራ መጣች። ለምን እዚህ ቤት እንደመጣ ባላቅም ግን ደግሞ ደህና ነኝ ብላ ለአባቱ መለሰችለት። ክራይም ደግሞ እቺ ልጅ ለምን እዚህ ቤት እንደመጣች አያውቅም። ግን ሁለቱም አባቶች ናቸው የሚያውቁት ይሄንን ምስጢር። ጽናትም ታውቋለች። ጽናት ለዛ ነው ይሄንን ነገር ለብቻው መያዟን ግን ከክራይ ጋር እንድጣሉ አድርጓል ማለት ነው። መጀመሪያው ለአንድ ሰው እንኳን ትንፍሽ ብትል ኖሮ ለክራይ ሄዱ ይነግሩት ነበረ። እና በዛሬ ቀን ክራይ ደግሞ እኔ ምን አድርጊያት ነው እንደዚህ የምታደርጊ? ለምንድን ነው? እኔ በጣም ነው መፈቅራት ግን ደግሞ እንደምታፈቅረኝም አውቃለሁ። በዛሬ ቀን ደግሞ ምን ተፈጥሮ ነው እያለች ነው። ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? ሰላም አረሰውም እና ለዚህ ቻናል አዲስ ናችሁ በቅንነት ሰብስክራይብ ላይክ እያደረጋችሁ አበረታቱኝ። ጽናት ድራማ ክፍል 48 ተለቋል። ዛሬ እንግዲህ ሀሴት የምትባለው የክራይ አባት እችኛዋ የወደፊቱ ለክራይ ምስት የምትሆንላት እኔን ደግሞ ከአባቱ ጋር መተሳሰር ስለምፈልግ እንደገና እኛንም የምትመጥን ቤተሰብ ስለሆኑ እቺ ልጅ ወደዚህ ቤት እንድትመጣ እንደገና ደግሞ ለጽናት ቃል አስገብቶታል ማለት ነው። እባክሽን እነኚህ ልጆች ሁለቱ እንዲፋቀሩ፣ እንዲዋደዱ፣ እንዲቀራረቡ እርጅኝ። ምክንያቱም የክራይ እናት በዛሬ ቀን በካንሰር ተይዛለች። ወደ አመት ሆኗል። ሳልሞት የልጄን ደስታ የልጄን የወደፊት ምኞት ሁሉንም ነገር አይቼ መሞት እፈልጋለሁ እያለችኝ እየጨቀጨቀችኝ ነው። ስለዚህ ጨንቆኛል። ምንም ማድረግ አለብኝ፣ ምንም ማድረግ የለብኝም እና እባክሽን እርጅኝ እያለት ነበረ። እኔ ግን ማድረግ አልችልም ብላ ደግሞ የክራይ እናት ውለታ ከበዳትና ቢሆንም ግን እየተበሳጨች ነው። እውነትም ደግሞ ያበሳጫል። ማንም ቢሆን ይሄ ነገር ያበሳጨዋል። ምክንያቱም የኔ ያልኩ ነገር ህይወቴን ሁሉ ነገሬን አሳልፌ ለሌላ ሰው ስሰጥ ማንም ሰው ይሄንን ልቀበል አይችልም ማለት ነው። እና ግን ደግሞ በቃ ሁሉም ሰው ግራ ተጋብቷል። ጽናት ምን ሆናለች? እሷ ደግሞ ክራይ ተቀይሮብኛል ትላለች። እሱ ወጥ እያረገ የፈለግሽም በይኝ የፈለግሽም አድርገኝ፣ ግን ደግሞ የድሮ ጽናትን እፈልጋለሁ እያለ ነው። እሱ በፍቅር እየያዘ ሲሞክር፣ እሷ ደግሞ ከራሷ እያራቀች ነው። እኔ እዚህ ቤት መኖር እንድፈልግ ከፈለግ ከኔ ራቅ፣ እንለያይ ነው። ከባድ ነው ብቻ ልጅቷ እንደ ወንድ ናትና እቺማ ወንድ ናት እያለ ነው። ውበቷም እንዴት ነው ታምራለች አይደለም ብላ ብጠይቅም ውበቱ እንኳን ከአንቺ አትበልጥም ብሎ መለሰለት። ግን ተደሰተች። ምክንያቱም ክራይ እሷን እንደሚያፈቅራት ታውቃለች። ቢሆንም ግን የተፈጠረ ችግር ለጽናት ሸክም ሆኖበታል። ለማንም ሰው ማካፈል አልቻለችም። ለምሩ እንኳን ቢያንስ ብታካፍለው ጥሩ ነበረ። ግን ደግሞ ምሩ እንጠይቃታለን ብላ ለነሆሜ ብታማክረውም ይሄ ከዚህ በፊት ብዙ ነገር አድርገናል፣ አሁን ደግሞ እዚህ ውስጥ ባንገባ ይሻላል። ሰው ይሄ እንደዚህ ከሆነ ግዴታ ይመስላችኋል? እና እስኪ አሁን ደግሞ ሁለቱ አንድ ላይ ይወጥ ይሄ ነገር በቃ
ራሳቸው ይዋጡ ብሏል ናሆሜ። እንግዲህ በጣም ግን ደግሞ በሀሳብ እንትን ብላለች ሄዳለች። በጥፊ መታታል በዛሬ ቀን ጽናትን ማለት ነው። ጽናት እኮ ከመሬት ተነስታ አንተም ያላደረከኝ ነገር አለ እንዴ? በፊት አውርቶ ጨርሶ ይሄን ፋይል ተዘግቶ የነበረው ዛሬ አንስታ እወድሻለሁ፣ አፈቅርሃለሁ፣ እወድሃለሁ ያለች ልጅ በዛሬ ቀን ደግሞ አንተ መጥፎ ነህ፣ አንተ እንደዚህ ነህ፣ አንተ እንደዚህ ነህ ብላ እንከኑን ስትደረድርለት በቃ ምንም አላስቻለውም። ይሄ ነገር እንዳላደርገው ለራሴ ቃል ገብቼ ነበር፣ ግን አንቺ ነሽ ይሄ ነገር እንዲያደርገው ያደረግሽ፣ ምንም ማድረግ አልችልም ማለት በጥፊ መታት ማለት ነው ጽናት ግን በጥፊ መምታቷ አይደለም የተከፋችው፣ ግን ደግሞ ክራይ ላይ እንደዚህ መሆኗ ነው። በጣም ይቅርታ ክራይ ስለጎዳው ብቻ በጣም ይቅርታ አድርግልኝ አለችው። በራሷ ብቻ ነው የምታወራው። ይሄ ነገር ግን ለሱ እንደሆነ የምታደርገው ሁሉ ነገር ለሱ እንደሆነ ለናሆሜ ነግሯለች። ምን እንደሆነም ባታብራራላትም ግን ናሆሜ ደግሞ ምን ማለት ነው ብሎ አንድ ቀን ይሄ ነገር ጥያቄ ይሆንበታል። ግን መጨረሻው ምንድነው? እችኛው ደግሞ ሀሴት የምትባለው ሴት ብዙ ነገርን ታደርጋለች። ስፖርትን ታወራለች፣ ሰዎችን በንግግር ትነካዋለች። እኔ ብቻ አላቅም፣ እንደ ህጋዊ ነገርም ያደርጋታል፣ እንደ ወንድም ያደርጋታል፣ እንደ በቃ ሁሉ ነገር ያደርጋታል። እና እዛ ቤት የሚመጣ ሰው ሁሉ ለጽናት ጥሩ አይደለም። ሶሲ ስትሄድ ቤቲ ስትሄድ ደግሞ ይሄ ሀሴት የምትባለው ይሄው የክራይና የጽናት መከራ መቼ ያልቃል? በተለይ የጽናት መከራ አሁን በቃ ከቤት ብን ብሎ ጠፍቷል ክራይ። ምክንያቱም በቃ ፍቅር ገንብቻ ያለው ደስተኛ ሆኜ እኖራለሁ እያለ ነበረ። በሁለት ቀን በሶስት ቀን ደግሞ ተቀይሯል። እንደገና ደግሞ ለሀሴት ሀሴት ከመጣች በኋላ አንተ ከማንም ሴት ላይ መለጠፍ ለምደሃል ነው ያለችው። እና ቅናትሽን ቀንሺ ነው ያላት። እንደ ድሮ ቢሆንማ በጥፊ ነበር የሚያታት። ግን አሁን ዋጥ እያረገ ነው ሁሉ ነገር። ፍቅር ለካ ሁሉንም ነገር ያስቀይራል። በእርግጥ ተቀይሯል። ግን ደግሞ በቃ ጽናትም ወይንም እውነቷን አውርታ አንድ ላይ ሆኖ መወሰን ነበረባቸው። ምክንያቱም ምንድነው እሱ አባቱ ብቻ ስለመረጠለት ይሄን እችኛዋ ልጅ ያገባታል ማለት አይደለም። ሰው ልጅ እኮ የሚወደው ሰው ጋራ ነው መኖር ያለበት። ይሄ ድሮ አለፈ። ድሮ ቤተሰቦቹ ከወደዱ ያመጡለታል ለልጃቸው። ይሄ አይሆንም። አሁን ለራሳቸው መርጦ እንደዛ ነው እና እንደዛ ነው ውዶቼ። ብቻ የጽናት ነገር ያሳዝናል። ድጋሜ ልቧ ተሰብሯል። ክራይ ምን ቢሆንም ልቡ ተሰብሮ በአሁኑ ሰዓት ክራይ ራሱ ያሳዝናል። እኔ ያሳዝነኝ ናሆሜና ምሩ ዛሬ በፍቅራችን እንጀምር እያሉ አውርቷል። ብዙ ነገር አውርቷል። ናሆሜ በምሩ ፍቅር ተጎርቷል። ምሩም እንደዛ። እንግዲህ በዛሬ ቀን ፍቅር ለመጀመር ተዘጋጅቷል። እየተቀራረቡ እንግዲህ ያችኛው ሀሴት የምትባሉ መታ አስደነገጠቻቸው ማለት ነው። ቢሆንም ግን ምሩና ናሆሚ አንድ ላይ እንደሚሆኑ ተስፋ አለኝ። ረጋ ያሉ ሁለቱም ረጋ ያሉ ደስ የሚሉ ጥንዶች ናቸው እኮ። ናሆሚም እኮ አይጠገብም። ጫወታው፣ ሳቁ፣ ቀለል ያለ ነገር በቃ አካብድ አይደለም። ቀለል ያለ ህይወት ደስ የሚል ነገር ነውና ምሩም እንደዛ ረጋ ያለች ልጅ ናትና ሁለቱም ደስ ይላሉ።